ገባኝ ብለኝ ሆስፒታል አመጣነው። ዶክተሮቹም እኮ እያዩት። አቤት ሳሚ እኮ ብዙ ደም የፈሰሰው። ለእናቴ ስደውልላት አታነሳ፣ አንስታውም ዝም አለች። እያዳግም ደግሞ በቅናት ታውሯል። ምን እንደሆነ እንኳን ሳይጠይቀኝ ነው ስልኩን በጆሮዬ ላይ ዘጋው። ይሄን እሱ ቢኖር ኖሮ ሳሚ ቶሎ ብለን ሆስፒታል ይዘን እንመጣ ነበር። የሆነ ነገር ከሆነ እሱን አንደኛ ተጠያቂ። እሱ ቢኖር ኖሮ ሳሚ ቶሎ ብለን ሆስፒታል ይዘን እንመጣ። ተረጋጊ በቃ ብለኝ እሱ ስላላወቀ መጀመሪያ ብኮስ ጠይቀኝ ነበር። ከቅናትና ከህይወት የቱ ነው? እኔስ ቦል ኖሮ እኔ ተቆርቼ ብደውልለት እንደዚህ ነው የሚያደርገው? እሺ በቃ አንቺ ተረጋጊ። ለእኔ ሲል እኮ ነው ህይወቱን የሰጠው። አንድ እንኳን አላሰበም። ከማንም በላይ ነው የሚያስበው፣ ከዳግምም በላይ ስገፋ ነው የኖርኩት። አንድ እንኳን ለእሱ ክብር አልሰጠሁትም። በጣም ሊፈራሁት። አንድ ነገር ከሆነ መቼም ራሴን እቀራለሁ። በቃ ብሌን ሳሚ ምንም አይሆንም፣ ይድናል። ደግሞ እኮ በጣም ብዙ ደም ነው የፈሰሰው። እኔ በጣም ፈርቻለሁ። ምንም አይሆንም፣ አንቺ ብቻ ተረጋጊ። ዶክተሮቹ ራሱ እስካሁን ዝም ያሉት ከባድ ነገር ቢሆን፣ ቀላል ነገር ቢሆንም አይነግሩን ነበር እስካሁን። ብሌን እባክሽን ጥሩ ጥሩ ነገር አስቢ። ለሱ የሚሻለው ይሄ በጣም ቅርታ። ሳሚ ግን ዛሬ ሳይሞት አይቀርም። ድንገት እንኳን ከተረፈ መሞት አለበት። የተሻለ ደግሞ እቅድ ያስፈልገናል። ለእኔ ሲል እኔን አድናለሁ ብሎ እሱ ህይወቱን አደጋ ላይ ጥሏል። አሁን ከህይወትና ከሞት ጋር እየታገለ ነው። የኔ ልጅ አታልቀሽ፣ እናትሽ አሁን ትመጣለች። የት ሆስፒታል ያላችሁ? እሺ በቃ እናትሽ ትመጣለች። እሺ እናት። ምን አይነት ተንኮለኛ ነሽ ግን? እንዴት ስልኩን እያየሽ ዝም ትያለሽ? ኧረ እኔ ቱርክ ነው አልሰራም ብሎ እኮ ነው። እኔ አልሰማሁ ስላለኝ ነው። ዝም በይ ውሸታም! አውቀሽ ነው ያደረግሽው። ምንድን ነው ገነት? ምን አድርጋ ነው? ልጅ እርዳታ ፈልጋ እናቷ ጋር ደወለች። ይቺ ልጅሽ ግን አውቃ ስልኩን እያየች ጆሮዋ ላይ ዘጋችባት። ሳሚ ብሌንን ለማትረፍ እንግዲህ ራሱን አደጋ ላይ ጥሏል። ብሌን በአሁን ሰዓት ላይ በጣም ፈርታለች። ሳሚ ምናልባት ሊሞትም ይችላል፣ ደም ብዙ ፈሶታል እያለች እንግዲህ ለዳግም ጓደኛ በጣም እየነገረችውና እንዲሁም ደግሞ ዳግም እንግዲህ ብዙ ስህተቶች ነው የሰራው። እሱ በቅናት ታውሮ እንግዲህ በስልክ እንኳን ጠርቼው ምንም ያህል እንኳን ሊራራልኝ አልቻለም። ሳሚ የሆነ ነገር እንኳን ቢሆን ከሱ ራስ አልወርድም፣ እሱ ነው ምክንያቱ እያለች እንግዲህ እየተናደደች ነው ያለችው። በነገራችን ላይ ዶክተር በስተመጨረሻ ላይ መጥቶ ስለ ሳሚ ሞት አይደለም ያወራው ማለት ነው። ስለ ሳሚ ሞት ሳይሆን ከኋላቸው ሌላ ሰው አለ ማለት ነው። የዛ ሰው እንግዲህ ለዛ ሰው ነው መርዶ እየነገረው ያለው። እነሱ ሁለቱ ደግሞ ደንግጠው ቶሎ ብለው ሳሚ ሞቷል ብለው ነው ያሰቡት እንጂ ሳሚ በህይወት አለ ማለት ነው። እናንተስ ምን አሰባችሁ? እስኪ ግምታችሁን እስኪ በኮመንት አስቀምጡልኝ ማለት ነው። ውድ ቤተሰቦቼ ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ በዚህ አጋጣሚ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። አደራ ድራማ ላይ እንግዲህ ብሌን በጣም አስተዋይና እንዲሁም ደግሞ ለሰው ልጅ የምትራራ አይነት ሰው ሆና ነው እንግዲህ የምትሰራው እና አሁን ላይ እንግዲህ ስለ ሳሚ ብዙ ነገሮች እየተሰማት ነው ያለው። እናም ደግሞ ሳሚ የሆነ ነገር ከሆነ እስከዛሬ ድረስ ሳልረዳው ስለቀረሁኝ ቢጎዳ እንኳን እኔ ነኝ በጣም በደለኛው፣ እኔ ነኝ የበደልኩትኝ፣ ራሴን መቼም ቢሆን ይቅር አልለውም እያለች እንግዲህ ራሷን ጸጸት ውስጥ እያደረገች ነው ያለችው። እውነትም ድራማው ላይ ሳሚ መሞት የለበትም። የሳሚን ሞት ከሚፈልጉት ሰዎች እንግዲህ ያው አቶ በኃይሉና ቃል ናት ማለት ነው። ቃልም እንግዲህ ብሌን እናቷ ጋር ስትደውል ቃል አንስታ ስለ ሳሚ ሞት እየሰማች ነበረ። በሞትና በህይወት መካከል ያለው እናቴ ድረሽልኝ ብላ እንግዲህ ብሌን ወደ እናቷ ደውላ ነበረ። ስልኩን አንስታ እንግዲህ ዝም ብላ እንግዲህ ዜናውን እየሰማች ነበረ። በደስታም ተውጣ ነበረ። እንኳንም ወጋክ በኃይሉ በቃ አንተን ይገደለክ እንዳትተርፍ ብላ ሁላ ጸሎት ስታደርግ ነበረ ማለት ነው። ስለዚህ አሁን ላይ ሳሚ መሞት የለበትም መዳን አለበት ብዬ ነው እኔ የማስበው። እናም ደግሞ ያው ዶክተሩ ስለ ሳሚ አይደለም፣ ሳሚ በህይወት ሊኖር ይችላል። ይሄ ግምቴ ነው። እናንተም ግምታችሁን በኮመንት ብታስቀምጡ ደስ ይለኛል ማለት ነው። ሌላኛውና ዋነኛው ነገር አቶ በኃይሉ እንግዲህ ሳሚ እንኳን አሁን ላይ ቢተርፍ እንኳን ለሌላ ጊዜ መሞት አለበት። እሱ ነው ህይወቴን ምስቅልቅል ያደረገው። ስለዚህ ሁልጊዜ እሷ ደግሞ ሰው አያጣትም፣ የሚያድናት ሰው አያጣትም። ዛሬ አትተርፍም ነበረ፣ እሷን ነበረ ልገላት ያሰብኩኝ፣ ነገር ግን እሱ ከፊት ቀድሞ ለእሷ ህይወቱን ሰጥቷል ብሎ እንግዲህ በጣም እየተናደደ ለግብረ አበሩ እየደወለ ነበረ እና አሁንም እያቀደለት ነው ያለው። በህይወቱ እንኳን ቢተርፍ አሁንም ሊፋታው አይደለም። ብሌን ልትገለው ነው እንዴ? እኔ ለብሌን 10 እሞታለሁ ብሎ እንግዲህ ራሱን አሳልፎ ለሚወደው ሰው ሰጥቷል ማለት ነው። እንግዲህ ይሄን ያህል ነው ብሌንን የሚወዳት። በፊትም እንግዲህ ከቤት ስትወጣ ምናልባት ሊተናከ
ሊከላከላት ይችላል፣ ሊገላትም ይችላል። መከተል አለብኝ ብሎ ነው የተከተላት። ነገር ግን ዳግም በዚህ ልክ እንኳን አላሰበላትም። በቅናት ታውሮ ለሳሚ እንደዚህ እየራራችለት እያለ በጣም እየተናደደ እሷን እንኳን ሊጠብቃት አልቻለም ማለት ነው። ፍቅር ደግሞ ለሚወዱት ሰው መኖር የሚወዱት ሰው መጠበቅ ነው ማለት ነው። ዳግም እውነት ለመናገር ለብሌን አይገባትም። ቅናት እንግዲህ ቤት ያፈርሳል እንጂ ቤትን አይገነባም ማለት ነው። እሷ ደግሞ ለሳሚ ያላት አመለካከት ሁልጊዜ ያው መልካም ነገር ስለሚያደርግላት ከጎና ስለሚቆም እሷን ስለሚጠብቃት ነው እንጂ አሁን ላይ ራሱ በህይወት ላትኖር ትችል ነበረ። እሱ አሳልፎ ራሱን ለእሷ ባይሰጣት ኖሮ ማለት ነው። በዚህ ልክ ነው እንግዲህ ፍቅር መስዋዕት ያለው እና ሳሚን ያለማድነቅ አይቻልም ማለት ነው። እንደ ሳሚ አይነቱ እንግዲህ ሺ ይወለዱ። እውነት ለመናገር ልክ እንደ ድራማው ደግሞ እንደሱ ወንዳ ወንድ የሆኑ ሴት ልጅ የሚጠብቁ ብዙዎች አሉ ማለት ነው። ተምሳሌት ነው በድራማው ላይ። በድራማ መልኩ እንመልከትና በድራማ መልኩ ይቅረብልን እንጂ እንደዚህ አይነት ጀግና ወንዶች ሴት እህቶቻችንን የሚጠብቁ ራሳቸውን ለሴት ብሎ አሳልፈው ህይወታቸውን የሚሰጡ እንደ ሳሚ አይነት ብዙ ኢትዮጵያዊ ወንዶች አሉ ብዬ ነው የማስበው ማለት ነው። ማንን በምንም ሁኔታ የማይቀየሩ እንግዲህ አሁን ላይ ዳግም ብሌን የዳግም እንደሆነች ያውቃል፣ እንደማያገኛትም ያውቃል። ነገር ግን ይሄ እኔ ትርጉም የለውም። አንቺ የሌላ ሰው ነች፣ ነገር ግን አንቺ እንድትኖሪ እፈልጋለሁኝ። እኔ ሺ ጊዜ ለአንቺ እሞታለሁ። አንቺ ባትኖሪ ኑሮ እኔ መልካም ሰው አልሆንም ነበረ። በአንቺ ምክንያት ነው ከመጥፎነት ወደ መልካም ሰው የመጣሁት ብሎ እሷንም እያመሰገናት ነበረ። እንግዲህ ሰላም ጋር ባለበት ቦታ ማለት ነው። ሌላኛውና ዋነኛው ነገር እንግዲህ ሰላም ግራ ተጋብታለች። ምክንያቱም ቃል ተለውጫለሁ፣ ተቀይሬያለሁ፣ እንደ በፊቱ አይደለሁም፣ እናቴን በድያታለሁ፣ አሁን ላይ ደግሞ ጎዳና ላይም አድሬ ስላየሁት ሁሉን ነገር ስላየሁትኝ ተጸጽቻለሁ ብላ እንግዲህ ያው ወይዘሮ ገነት ጋር እንደሄደች የታወቀ ነው። ከዛ በኋላ እንግዲህ ለወይዘሮ ገነት አስመስላ የተናገረችው ነገር አለ። ሳትለወጥ ተለውጫለሁ ብላ እሷ ደግሞ እንግዲህ አሁን ላይ ለሰላም ተለውጣለች። ሰላም ልጅሽን ምንም ብትሆን ምንም ብታጠፋ ልጅሽ ናት ብለሽ ወልደሻታል። 9 ወር ተሸክመሽ በሆድሽ የወለድሻት ልጅሽ ናት። ምንም ብታጠፋ እንኳን ልጅሽ ናት። ስለዚህ ይቅር ልትያትና ወደ ቤትሽ ልትመልሻት ይገባል። አሁን ላይ እውነቴን ነው የምልሽ ተለውጣለች ቃል ብላ እንግዲህ ልታሳምን ሞክራለች። ነገር ግን እኔ የምፈልጋት ልጅ አልሆንልኝ ብላኛለች ቃል። ስለዚህ አንቺ ደግሞ ብሌንን በስነ ስርዓት ያሳደግሻት፣ ለተወሰነ ጊዜ ቤት አልመልሳትም። አንቺ ጋር ትሁንና ጥሩ ሰው ከሆነች በኋላ ወደ ቤቴ የመልሳት አለውኝ። ምንም ስነ ምግባር የላትም። እናም ደግሞ እኔ የምፈልጋት ልጅ የኔ ልጅ ስነ ምግባር ያላትን እንዴት አይነት ስነ ምግባር ያላት ልጅ እንደምፈልግ ልንገርሽ ብላ እንግዲህ ለወይዘሮ ገነት እየተናገረች ነበረ። የብሌን አይነት መልካም ሰው ነው የምፈልገው ከአለባበሷ፣ ከአነጋገሯ፣ ከተግባሯ፣ ሁሉ ነገሯ ብሌንን የምትመስል ልጅ እንድትሆንልኝ ይፈልጋለሁ። ስለዚህም ደግሞ አንቺ ጋር ለተወሰነ ጊዜ ትቆይ ብላታለች ማለት ነው። እሱም ደግሞ እንግዲህ ወይዘሮ ገነት እሺ ምንም ችግር የለውም ትቀመጥ ለተወሰነ ጊዜ ብላታለች። ነገር ግን ቃል ደግሞ በራሷ ጊዜ ነገሮችን አበላሽታለች ማለት ነው። ወደ መጥፎነቷ መመለሷን በሆነ ስነ ምግባሯ አሳይታቸዋለች። ከዛ በኋላ መቼም ቢሆን አንቺ አትለወጭም፣ እኔ ከመጀመሪያውኑ አውቄያለሁ ብላታለች ማለት ነው ወይዘሮ ሰላም። እናም ገነትም እስካሁን ድረስ እያስመሰልች ነበር፣ እኔ ደግሞ የምር አንቺ የተለወጥሽ መስሎኝ ነበረ ብላታለች። ለምንድን ነው ቃልስ በዚህ ልክ መጀመሪያ ላይ በጣም ችላበት ነበር ማስመሰሉን። ዳግመኛ ላይ ለምንድን ነው የእሷን ክፋት እንዲያውቁባት የፈለገችው? የሆነ ነገር አቅዳ ጠንስሳ ነው መሆን ያለበት። እንግዲህ ያው የሚቀጥለው ላይ የምናየው ይሆናል ማለት ነው። የቃል ተንኮል እንግዲህ አያልቅም። አሁን ላይ ሳሚ ስለተጎዳ በጣም ደስተኛ ናት። እንዲሁም ደግሞ አቶ በኃይሉም ደስተኛ ነው። መሞት አለበት ምናልባት ሊተርፍ ይችላል የሚል ጥርጣሬ ያለበት ማለት ነው። እንግዲህ ብሌን እውነት ሳሚ መሞት የለበትም ለብሌን ሲባል ማለት ነው። የምር በጣም ነው እኔ ራሱ ድራማ ቢሆንም በጣም ነው ያሳዘነኝ እውነት ለመናገር። ግን እንደዚህ አይነት ሰዎች በህይወት በቃ ለአንዴና ለመጨረሻ ጊዜ ነው የሚፈጠሩት እና ብዙ ሰዎች እንግዲህ ለሚወዱ ሰው በዚህ ልክ መኖር በጣም ነው የሚያስደስተውና ብሌን ታድላለች፣ እድለኛም ናት። እናም ደግሞ የዳግም ጓደኛ ባለማወቅ ነው ዳግም እንደዚህ እየሆነ ያለው። አትይበት፣ ይቅርታ አድርጊለት እያለ እኔ መቼም ቢሆን እሱን ይቅር አልለውም። እናም ደግሞ ሳሚ የሆነ ነገር ከሆነ እኔ ራሴን ይቅር አልልም ብላ እንግዲህ በጣም አይምሮዋን ቢዚ አድርጋለች ማለት ነው። እሱ ደግሞ ምንም አይሆንም እና ፈጣሪ ያድነዋል፣ እንደ ሰው አይደለም። ስለዚህ ብዙም አትጨነቂ ብሏታል። ግን መጨረሻ ላይ ዶክተር የተናገረው ነገር ለማን ይሆን ያንን ነገር የተናገረው? ሊያድኑት ያልቻሉት ከጀርባቸው ላለው ልጅ ነው ወይንስ
እውነትም ሳሚ ሞቶ ይሁን? ይህ እንግዲህ የሁላችንም ጥያቄ ነው። ዛሬ ሳይሆን ነገ 10 ሰዓት ላይ እንግዲህ ድራማው ይለቀቃል። እስከ ነገ ድረስ እንግዲህ እናንተም ያው ግምቶቻችሁን ኮመንት ላይ ብታስቀምጡ ደስ ይለኛል ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ሀገራችንን ኢትዮጵያን ሰላም ያደርገልን። ለቤቴ እንግዲህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ።